በፊት ከባለቤቴ ጋር እዛ ባለበት ሰዓት ስናወራ ይነግረኝ ነበር። ማለት አንዳንድ ነገሮችን ሲያወራኝ ከእናንተ በኩል ወሬ እንደሚሾልክ ምናምን ነገር ነው። እውነት አቤል ያንን ነገር ሴክሬት አድርጎት ባይሆን ኖሮ እሱም እዛ የመቆየት እድል እንደማይኖረው አይነት ነገር ያወራኝ ነበር። ቦታው በጣም ነው የሚያስፈራው። በጣም ብዙ የሚያስጠላ ነገር ነው ያየነው። ይሄ ቦታ ሚስጥራዊ ቦታቸው እንደሆነ እንደሚጠቀሙበት ታውቂያለሽ። ስላወቅሽም ነው ቀጥ ብለሽ እየመራሽን እዚህ ድረስ በፍጥነት እንድንመጣ ያደረግሽ። በሰዓቱ አቤልም ሲነግረኝ ላንተ አለማሳወቁ ነው ሁሉ ነገር የተፈጠረው። ያው ብታቅ ኖሮ ስለ ክሩም ስለነበረው ነገር ባታነሳም ይሄው ለአደጋ ባለቤት ላይ አይፈጠርም ነበር። የሆነ ቦታ አድርገው ማንንም እንዳያምን ነግሬው ነበር። ከብቷል እዛ ጋር ማንንም ማመን ስለኔ ዮናስ ሲነግረኝ ራሱ በቃ ደስተኛ አልነበርኩ። ምክንያቱም ደግሞ ሌላው ነገር ማለት ነው የተለያዩ ተክለ ሰውነት ያላቸውን ወንዶችንም ሆነ ሴቶችን እየያዘን እየመለመልን ለተለያዩ ስራዎች አሉ። ባለፈው የያዛቸዋቸው መድኃኒቶች አሉ። እንዲህ ነው ብዬ ልነግርህ አልችልም፣ ግን በቃ በጣም የሚያስጠሉ ነገሮች ይደረጋሉ። አሁን ማርታ በጣም ብዙ ነገር እንደምታውቂ እያወቅኩ ነው። ስለዚህ አንቺ ተራ ዝም ብለሽ ድርጅቱ ተራ ሰራተኛ ሳትሆኚ ብዙ ሚስጥር የምታውቂ ሰው ነሽ። መረጃ በእኔ በኩል አንዳንዴ ይልክ ስለነበረ ያንን ካወቁ ያንን ልክ ኢንፎርሜሽን እንዳገኙ ወደኛ እንደሚመጡ ስለተረዳ አቤል እኔና ልጄ እሱ ጋር እንድንሄድና እዛ የጠራን ቤት ላይ ጥበቃ ተደርጎልን እንድንቆይ ነው። ለአቤል መንገሬ ብቻ እረፍት አልሰጠኝም። ማለት ያው እስከዛሬ ይህን ሁሉ ቀን ስጠበቅና ስታገስ የነበረው የሆነ አዲስ ነገር ካገኘ ብዬ ነበር። ሆኖም ግን አቤል ጋር ያየሁት ነገር የለም። መጀመሪያ እንደውም በአንተ ሁላ ተናድጄ ነበር፣ አንተንም ወቅሼ ነበር። ተፈራርመ ስትገባ መጀመሪያ ይሄ ኮንትራት አለ የምትፈራረም መጀመሪያ ስትገባ እዚህ ድርጅት ማለት ነው። እና ተፈራረምና እስከ መጨረሻው ድረስ ከነሱ ጋር መቀጠል ነው። አቁማለሁ የምትል ከሆነ ግን ሞት ነው፣ ይገሉሃል። ባይዘዌ ዮናስንም ሆነ ዮሴፍንም ይዘናቸዋል የምትሉትን የኛን ሰዎች በሙሉ ይዘናቸዋል። እዛው እስር ቤት ውስጥ እንዳሉ ሊገሏቸው ይችላሉ። ምክንያቱም ለሳለበት እያልኩት ነበር ማለት በቃ እኔም ልጄም ናፍቀነው ነበር ነው እንዲመለስ የለመንኩት ነበር። አረጋቸዋለን ሴትም ሆነች ወንድ ባለስልጣናትም ሆኑ ባለሀብቶች ማለት ነው። ያንን ቪዲዮ ስንቀርጻቸውና ሌዝቢያን እንደሆኑና ጌ እንደሆኑ ስም ሲነሳ ደግሞ ቤት በኩል ነበር የገባነው። ስማችሁ ከባድ ስለሆነ ማለት ያን ይሄ በተለይ ኢትዮጵያ ውስጥ እንኳን ኢትዮጵያ ውስጥ ዓለም ላይ እንደዚህ ብቻ የሆነ ሰዓት ላይ እየተሰላቸው መሆኑን ምናምን ነገር ተረድቶታል መሰለኝ። እኔ ላይ እንደዚህ አድርገው ቪዲዮ ያዙብኝ ማለት ነው። ለሌሎቹ የማደርገው ነገር ውሳኔ ሳይሆን እነሱም ሊገሉኝ ወደዚህ ማለት መግደል ብቻ ሳይሆን ገሉ ብቻ አይደለም መስዋዕት ነው የሚያደርጉት። አሁን እዚህ ጋር ያመጡኝ እኔ መስዋዕት ሊያደርጉኝ ነው ማለት ይገሉኛል። አንደኛ እነሱ የሚሰጡኝን መረጃ አቀበልና ያንን ነው የማደርገው ማስተላልፈው። እኔ ፋይሎቹ ራሱ በትክክል ውስጣቸው ምን እንዳለ አላቅም። የምነግርህ ነገር ማለት ነው ውስጡ በትክክል ምን ፋይል እንዳለው ምናምን አላቅም፣ ግን የሚነግሩኝን ነገር እየሰማው እየተቀበልኩኝ ነው። ዶክመንቶቹ እሺ ይገባራል እንዴ? አዎ፣ ግን በቃ በጣም ትልቅ ሚሽን ነው። በደንብ ተጣንቶ ነው የሚሰራው እና በዚህ ልክ ሰፊ ነው፣ እጃችን ሰፊ ነው። በዚህ ልክ ስልክ ስጡኝ፣ አቤል ጋር መደወል እፈልጋለሁ። ያው በእለቱ ትንሽ ጥሩ አልነበርኩምና ከአቤልም ጋር ብዙ ሰላም ሆነን አላወራንም ነበር። ማለት ያው በጣም ተረብሼ ነበር። ያው መጀመሪያ ላይ ከባድ ነበር። መውጣት መግባት እንደፈለክ አትችልም። ልጄም ያው ትምህርት ቤት አይሄድም። አቤልም ሪስክ ውስጥ ላለመክተት አንዳንዴ ነገሮችን ወደኋላ የሚያረቅበት ጊዜ ነበረ። እንደዚህ ተፈጥሮ እያለ ለኔ የሚነግረኝ አቤል ጋር ያልደረሱ አንቺ እየነገረች ለአቤል የማይደርሱ መረጃዎች ነበሩ። አዎ ምንም አማራጭ ብታጭ እንኳን ይሄን ፍላሽ አሳልፈሽ እንዳትሰጪ ነበር ያለኝ። ፍላሽን ለአቤል አልሰጠሽም? አይ
በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸውን የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ። 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። የላይኛውን የሚያዙት ና ጉድጓዱን አሳያቸው። እዚህ ጋር ምን ሲሰሩ እንደነበረ ምን ያደረጉ እንዳለ መታወቅ መቻል አለበት። እያንዳንዱን ናሙና ሰብስቡ። እሺ፣ እያንዳንዱን ነገር እፈልጋለሁ። የት አባታቸው ነው ያደረጓት? ያት እሺ የት አለች? የት ነው የወሰዷት? ገደሉ ጋር እሺ በታችኛው ነች መሰለኝ። ዘኪ የት ነው ያለኝ? እንደተባለው እንግዲህ ሰላም እንደዚህ አይነት ሰው ነች ወይ? ማርታ የሰጠችን ጥቆማ ትክክል ነው አይደለም የሚለው ነገር ወደ ማጣራት ውስጥ ከመግባታችን በፊት መጀመሪያ የተባለው ቦታ ላይ ተገኝተን
ልጅቷን ነፃ ማውጣት ነበረብን። እሱን እያደረግን ያለ ነው። ልጁ እንግዲህ ከእጃችን ካመለጠ በኋላ ብዙ ጥቆማ እንደሰጣቸው ያሉትን ነገሮች እኛ እየደረስን እንደሆንና እኔ ውስጥ ሆኖ ተደብቆ እኔን እየሰለለ ለነሱ መረጃ ሲያቀብል የነበረውን ልጅ በቁጥጥር ስር መዋልን አይተዋል። ስለዚህ ስለነዚህ ሰዎች አሁን ያሉትን ነገሮች በፍጥነት የሚያጠፉበትን መንገድ እየከፈተላቸው ነው ያለው። ስለዚህ እነዚህን ሰዎች ለማስቆም እንግዲህ በተቻለ መጠን እየተንቀሳቀስን እንገኛለን። እዚህ አካባቢ እንግዲህ እንደምታዩት ቅድም የሚያሳዩዋችሁ ብዙ መስዋዕት የሚደረግበት ጉድጓድ አለ። ትንሽ ቀረብ አድርጎ ካሜራማኑ ቢያሳያቸው ደስ ይለኝ ነበር፣ ግን ዩቲዩብ ይሄንን ነገር ስለሚይዝብኝ ነው ለእናንተ ማሳየት ያልፈለግኩት። እዛ ውስጥ እንግዲህ በርካታ ከምነግራችሁ በላይ በጣም የሚሰቀጥጡ ሰይጣናዊ ስራዎች የሚሰሩባቸው ደም የሚገበርበት ቦታ ነው። ያንን ነገር ለእናንተ ማስተላለፍ ስላልቻልኩ ነው ነገሮችን ደብቄ ያዝኩት። አሁን ያለንበት ቦታ እንግዲህ በትክክል እነዚህ ሰዎች ሲጠቀሙበትና ለብዙ ዓላማቸው ሲያደርጉበት የነበረ ብዙ ነገር ሲሰራበት የነበረ ቦታ ነው። ይህን ጫካ እንግዲህ እንደ ግዛታቸው አድርገው ይዘው እየተጠቀሙት ብዙ ስራዎችን ሲሰሩ እንደነበረ ከዮናስ አንደበትም ሰምቻለሁ። ማርታም የነገረችኝ ነገር አለና እዚህ ጋር ስንመጣ ሰላምን ለምን እንዳገቷት ግን የምናውቀው ነገር የለም። ሰላምን ልደርሱላት ይገባል፣ እሷም እኔም አደጋ ላይ የሚል ነገር ነበረ ከማርታ አንደበት ስሰማ የነበረው። ምንድነው እነዚህ ሰዎች በትክክል ማድረግ የፈለጉት የሚለውን ለማጣራት እንግዲህ ብዙ ጥረት እያደረግኩ ነው የምገኘው። አሁንም ላይ እንግዲህ ሰላምን ትንሽ እንዲያረጋጓትና የተወሰነ ነገር ለሷ እንዲነግሯት አድርጌያለሁ። በቀጥታ እንግዲህ ማርታን ግን የተወሰኑ ነገሮች ከሷ ማወቅ እፈልጋለሁ። ምክንያቱም ቀጥታ የተሰጠኝ ነገር ትዕዛዞቹን እየተቀበለች ስታደርስ የነበረችው ማርታ ነች። ስለዚህ ከማርታ ጋር ትንሽ ቁጭ ብዬ እዚሁ ማውራት እፈልጋለሁ። ዛሬ ከዚህ ቦታ ላይ አንድ ፍንጭ ሳናገኝ በተለይ ከመድኃኒቶቹ ጋር በተገናኘም እንዲሁም ደግሞ አንዳንድ እነዚህ ሰዎች ሲሰሯቸው የነበሩት ነገሮችን በደንብ ማጣራት እፈልጋለሁ። አሁን ላይ እንግዲህ እኔ ቲም ውስጥ ያሉትን ሰዎች እንዳለ ነቅዘን ያወጣን ይመስለኛል። ግን ያን ያህል ጊዜ እኛ ሳናቀው ከኛ ጀርባ ሆኖ መረጃን ሲቀበሏቸው ስለነበሩ በትክክል ሴፍ ላይ ነን የሚለው ነገር አሁንም ያጠራጥረኛል። ለማንኛውም ውድ ቤተሰቦቼ እስከ ፕሮግራም ፍጻሜ አብራችን የምትቆዩ ከሆነ የሆነ አንድ ድምዳሜ ይዘን ከዚህ ጫካ እንወጣለን ብዬ አስባለሁ። ሁሉም ቲም ተሰማርተዋል፣ የህግ አካላትም ተሰማርተዋል። አካባቢው በሚገርም ሁኔታ እየተፈተሸ እየተበጠረ ነው ያለው። ዛሬ ብዙ ጉድ ነው ከዚህ ቦታ ላይ ይዘን የምንወጣው። ለማንኛውም እስከ ፕሮግራሜ ፍጻሜ ድረስ ቻናሌን ሼር እያረጋችሁ ቪዲዮን ላይክ እያረጋችሁ ጠብቁኝ። መልካም ቆይታ። እንግዲህ ውድ ቤተሰቦቼ ቅድም እንደነገርኳችሁ ከዚህ ከጫካ ከመውጣታችን በፊት አንዳንድ ማጣራት ያለብን ነገሮች አሉ። ያየኋቸው ነገሮች ሁሉ በጣም አስደንጋጭንም አስገራሚም ነገሮች ናቸው ያሉት። እዚህ ቦታ ላይ ብዙ መስዋዕት ሲደረግ እንደነበረ በደንብ ያስታውቃል። ይሄ ቦታ በደንብ ደም የጠገበ ቦታ ነውና እነዚህ ሰዎች ምን አይነት ነገር ነው እዚህ ጋር መስዋዕት ሲያደርጉ የነበረው? ሰላምንስ ለምንድን ነው አግተው በእንደዚህ ደረጃ ጫካ ውስጥ እኛ ስንደርስባቸው ጥሎ መሮጥ የፈለጉት? እንደምታዩት እንግዲህ አካባቢውን በሙሉ እያሰሰን ነበረ። የህግ አካላትም በየአቅጣጫው ተሯሩጠው የቅድሙ አይነት ክፍተት እንዲፈጠርና ሰዎች እንዲያመልጡ እድል መስጠት ስላልነበረብን ቅድምም እርግጠኛ ስላልሆንን ነው ማርታን ለመያዝ በወጣንበት ሰዓት ላይ ብዙም እንደዚህ ቲም አብሮን የነበረውን ቲም ብቻ ነው ይዤ ወጥቶት የህግ አካላት አልነበሩም። ምክንያቱም እያደረግን የነበረው ኢንተርናል ግምገማ ነው። ያንን ነገር ደግሞ ለውጭ ሰው አሳልፎ መስጠትም አልፈለኩም። በቪዲዮ ግን ቀርጬ ወደ እናንተ ማስተላለፍ ፈልግ ነበርና የህግ አካላት እዛ ላይ እንዳይገኙ እነሱ መሀልም ሆነው ሚስጥር የሚያወጣውን እኛ ያዝነውን ሰው አውቀው ከነሱ መሀልም ሆነው እንግዲህ ለነዛ ሰዎች ሚስጥር እንዳያቀብሉ ስለፈለግን ብዙውን ነገር እንግዲህ ዝግ በሆነ መልኩ ነበረ እየቀረጽን ወደ እናንተ እናስተላለፍ የነበረው። ከዛም እንግዲህ ስልኳን ትረስ እያደረግን በነበረበት ሰዓት ላይ ስልኳን ልዘጋብን እንችላለች። ከዛ በኋላ ግን የመጨረሻ ሎኬሽን ያገኘነው ቦታ ላይ እየተንቀሳቀስን በየቦታው ስንፈልጋት በመጨረሻ ላይ ማርታን ማግኘት ችለን ነበረ። ከማርታ አጠገብ የነበረው ሰውዬ ማን ነው፣ ለምንድን ነው ሮጦ ያመለጠን የሚለውን ነገር እንግዲህ ከማርታ አንደበት ብዙ ነገር እንሰማለን ብዬ ተስፋ አደርጋለሁ። ሰላምንም ስለምንድን ነው ያገቷት፣ ምንድን ነው እየተሰራ ያለው፣ የእሷ ሚሽን ምንድን ነው የሚለውን ከእሷ አንደበት እንሰማለን። ማርታ እንግዲህ አንቺን አምነንሽ የሰጠሽንን ጥቆማ ተቀብለን እዚህ ጫካ ድረስ መተናል። በጣም የሚዘገንኑ ነገሮች ነው ያየኑ። ስለዚህ አሁን ከአንቺ አንደበት መስማት የምፈልጋቸው ነገሮች አሉ። ለእኔ የሰላም መገኘት ብቻ በቂ ነው። እኔ እሷ በህይወት መገኘቷ ደህና ሁና መገኘቷ ብቻ ለእኔ በጣም በቂ የሆነ ነገር ነው እና የምትፈልገውን ነገር ያለውን መረጃ በሙሉ ልሰጥ ዝግጁ ነኝ። የምትፈልገውን ነገር ሁሉ ጠይቀኝ። አንቺ ብዙ ትዕዛዞችን ስታዥ እንደነበረ ከኬንያው ቲም ጋር ዳይሬክትሊ ኮንታክት እንዳለሽ
ከነገራ ደግሞ እኔ በነበርኩበትም በፋይሎቹ በሰነዶቹ ጉዳይ ከዶክተር እያሱ ጋርም ከታሪኩ ጋርም በደንብ ስትሰሪ እንደነበረ ከዮናስ አንደበት ሰምቻለሁ። ዮናስንም ደግሞ ላለፉት 10 ወራቶች ስትጠቀሚበት ነበረ። መረጃ በሱ በኩል ይደርስሻል። አንቺም ደግሞ የተለያዩ ስልጠናዎችን እንዲያገኝ ስታደርጊው ነበረ። አንቺ እንዴት ነው ከዚህ ቲም ጋር ልትቀላቀይ የቻልሽውና ቲም ውስጥ ያለሽ የስራ ድርሻ ምንድን ነው? እኔ በዋነኝነት እነሱ ያስተላልፉልኛል መልእክት፣ ከላይ ሚሽን ይሰጠኛል። ሚሽኑ ደግሞ ሰሌክት ማድረግ ነው። ሰዎችን ሰሌክት አደርግና እመርጥና እይዛለሁ። ከዛ እነሱን ለስራ አሰማራላቸዋለሁ። ምን አይነት ሰዎች ነው የምትመርጪው? ወደ ምንድን ነው የምታሰማሪው? በዋነኝነት ለዚህ ሚሽን ያስፈልጋሉ ብዬ የማስባቸውን ሰዎች ነው እነሱ በሚነግሩኝ መረጃ መሰረት ማለት ነው። ለምሳሌ አሁን ለስለላ ሊሆን ይችላል፣ እንደ ለመድኃኒቶቹም ሊሆን ይችላል፣ ፋይሎችን ለማዘዋወር እና የተለያዩ ሚስጥሮችን ለማውጣት ከተለያዩ ድርጅቶች ውስጥ ለምሳሌ ከእናንተም ሊሆን ይችላል። እንደናንተ አይነት ቲሞች ውስጥ አንድ ሰው እመለመላለሁ። ከዛ ከነሱ ጋር ስልጠና እንዲሰለጥኑ ሂደው የኬንያው ቲም ጋር ስልጠና እንዲሰለጥኑ እና ከዛ ደግሞ ከመጡ በኋላ በሰለጠኑት መሰረት የተለያዩ መረጃዎችን ለእኛ እንዲያቀብሉ ዋነኝነት አሁን እኮ ግን እያደረጋችሁ ያላችሁት እናንተ መረጃ የመሰብሰብ መረጃ የማደራጀት ወይም ደግሞ ድርጅቱን የማቋቋም ሳይሆን በተለያዩ ቦታዎች ላይ የተበተኑ የነበሩ ሰነዶችን የመሰብሰብና የማጥፋት ሚሽን ተሰጥቷችሁ እየሰራችሁ እንዳላችሁ ነው ከዮናስ አንደበት የሰማሁት። እሱን እኔ በዋነኝነት የማደርገውን ነገር ነገርኩ። እነሱን ሰሌክት አድርጎ ማስተላለፍ ነው። ከዛ አንቺ እኮ ትእዛዙን የሰጠሽው። አዎ እኔ ማለት ዶክመንቶች እንዲጠፉ ትእዛዝም እየሰጠሽ ያለሽው አንቺ ነሽ። አዎ እኔም እኮ ከበላይ የሚደርሰኝን ነው እነሱ የሚሰጡኝን መረጃ አቀበልና ያንን ነው የማደርገው ማስተላለፈው። እኔ ፋይሎቹ ራሱ በትክክል ውስጣቸው ምን እንዳለ አላቅም። የምነግርህ ነገር ማለት ነው ውስጡ በትክክል ምን ፋይል እንዳለው ምናምን አላቅም፣ ግን የሚነግሩኝን ነገር እየሰማው እየተቀበልኩኝ ነው። ዶክመንቶቹ ልጅ ይገባራል እንዴ? አዎ ግን እኔ ከፍቼ አላያቸው። ለምን? ምክንያቱም የኔ ስራ ዶክሜንቶችን ቼክ ማድረግ አይደለም። እና ደግሞ እነሱ የራሳቸው የስራ ቋንቋ አላቸው የሚጠቀሙበት የሚግባቡበት፣ እና በዛ ነው የሚጻፈው። አልገባኝም። እንዴት ነው መሰለ አሁን ለምሳሌ እንደዚህ እኛ እንደምናወራው እንደምንግባባበት ቋንቋ አይደለም። እነሱ የራሳቸው የሚጠቀሙበት ኮድ አላቸው እና የተጻፈው ነገር በኮዱ መሰረት ነው የሚሆነው እንጂ እኛ እንደምናነበው ቀጥታ እንደዚህ እንደ አማርኛ እንትን እንደምንለው አይነት አይደለም። አንቺ ስልጠናውን ወስደሻል? አልወሰድኩም። ለምን? ስልጠናውን አልወሰድኩም። እኔ እየመለመልኩኝ በቃ የሰለጠንኩት እንዴት መመልመል እንዳለብኝ ብቻ ነበር የሰለጠንኩት። ከዛ በኋላ የቀረውን ነገር ግን ለመልመላ የሚያበቃ እውቀት ነው እንጂ ያለኝ እነሱ ስለሚሰሩት ምናምን ሙሉ መረጃ ኖሮኝ አይደለም። ማርታ ይኸውልሽ የከፋ ነገር እንዲፈጠር አልፈልግም። ለእኔ እኮ ከሰላም መታገት የከፋ ነገር የለውም። ህይወታችንን አደጋ ላይ ጥለን ጥሩ ነገር አነሳሽልኝ። በአንቺና በሰላም መካከል ያለው ግንኙነት ምንድን ነው? ያን ያህል ተጨንቀሽ ከያዝንሽ ሰዓት ጀምሮ ሰላም አደጋ ላይ እንዳለች እየነገርሽኝ ነበረ። ምንድን ነው ግንኙነታችሁ? አሁን ይሄ አሁን አንተ ማወቅ ይሄንን አሁን አስፈላጊ ነው? ያን ያህል ሰላም ምንድን ነው ኃላፊነቷ በዚህ ድርጅት ውስጥ ምንድን ነው? ለምንድን ነው ያሰሯት? እሱን አላውቅም። እሷን መጠየቅ ትችላለህ። ከእሷ አንደበት መስማት ትችላለህ። አንዴ እሷ እንደታገተች እንደታሰረች ሊገሏት እንደሆነ ነግረሽን መሰለኝ ወደዚህ የመጣው እኮ። ያው የተሳሳተችው ነገር ሊኖር ይችላል። ሚሽኑን ስትሰራ በትክክል እንትን ማትል ከሆነ ወይ መረጃ ካመለጠህ ምናምን ትያዛለህ። ኖርማሊ አሁን እኔ ራሱ የቴን አደጋ ልጥዬ ነው ካንተ ጋር እያወራ ያለሁት እኮ። አሁንማ ወንጀለኛ እኮ ነሽ። እነዚህን ሰዎች ስትረጂ እንደነበረ አብረሻቸው ስትሰሪ እንደነበረ ካሜራ ፊት ለፊት እየመሰከርሽ ነው። እሺ እሱ እንዳለ ሆኖ ግን እኔ የማውቀው ነገር የለም ከዚህ ውጭ። የማውቀው እዚህ ድረስ ብቻ፣ ከዚህ ውጭ የማውቀው ነገር የለም። ማርታ ይኸውልሽ ስነ ስርዓት ይዘሽ ብታወሪኝ ደስ ይለኛል። አሁን አንቺ ላይ ምስክሮች፣ በቂ ምስክሮች አሉኝ፣ በቂ። ዮናስም አለ ሄኖክም አለ እኔ ቲም ውስጥ ነበሩ። በአንቺ ተመልምለው ወደዚህ ስራ ገቡ። አንቺ ዮናስን መለመልሽው፣ ዮናስ ሄኖክን መለመለው። ከዛ በኋላ እኛ የምንሰራቸውን ስራዎች እንዳለ ያቀብላችሁ ነበር። አሁንም ደግሞ የአቤል ቲም ውስጥ ያሉ ልጆች በእናንተ ሰዎች ተይዘዋል። ስለዚህ እነዚህን ሰዎች ማስፈታት እፈልጋለሁ፣ ያሉትን ሰዎች ማስለቀቅ እፈልጋለሁ፣ ወንጀለኞቹንም ደግሞ ለፍርድ ማቅረብ እፈልጋለሁ። አንቺ ከኔ ጋር እማትተባበሪ ከሆነ ማለት ነው ሁለታችሁንም ጥያችሁ ነው የሚሄደው። እኔ እኮ የሰማሽኝ ነው? አዎ ግን አሁን የህግ ከለላም ሽፋንም እየሰጠናችሁ ያለኑ እናንተ የምታውቁትን ነገር ነግራችሁን ህግ በሚጠይቃችሁ ልክ ይጠይቃችሁ ብለን ነው።
ቦታው በጣም ነው የሚያስፈራው። በጣም ብዙ የሚያስጠላ ነገር ነው ያየነው። ይሄ ቦታ ሚስጥራዊ ቦታቸው እንደሆነ እንደሚጠቀሙበት ታውቂያለሽ። ስላወቅሽም ነው ቀጥ ብለሽ እየመራሽን እዚህ ድረስ በፍጥነት እንድንመጣ ያደረግሽ አይደለ? አዎ ነው። በእርግጥ ስለ ቦታው አውቃለሁ፣ እዚህ ቦታ ላይ ሰዎች እንደሚያዙ። በዋነኝነት ግን ይሄን ቦታ ያወቅኩት እኔ ሰላም ስለተያዘች ነው። ሰላም ስለጠፋችብኝ። ሰላም የኔ ጓደኛ ናት፣ የቅርብ ጓደኛዬ ናት እና ብዙ ነገሮች አብረን ሰርተናል ከዚህ በፊት እና ከጓደኛውም አልፈን እንደ እህት ነን። ስለዚህ እኔ ደግሞ እሷ ላይ ምንም አደጋ እንዲደርስባት አልፈልግም። ምክንያቱም እሷ ሴፍ ካልሆነች እኔም ሴፍ አይደለሁም። እሷ ላይ የሆነ ነገር ከደረሰ እኔም ላይ ነገ የሆነ ነገር እንደሚደርስ አውቃለሁ። በዋነኝነት ምክንያት ይሄ ነበር እና እሷ ያለችበትን ሁኔታ ለማጣራት ስሞክር ነበር። ከዛ እነዚህን ነገሮች ለማጣራት እየሞከርኩኝ እያለ ይመስለኛል በእናንተ ሰዎች ነው እንደተደረሰብኝ ሰማሁ። እኔና ዮናስ ያለን ግንኙነት እንደተደረሰበት። እንዴት ሰሙ? እሱን እኔ አላቅም። ብቻ ማስጠንቀቂያ ነው የደረሰኝ። እየተከታተላችሁ ያለ ሰው ስላለ ስልካችሁንም ተጠንቀቁ። ይሄ ነው የደረሰኝ። ቅድም ስልክ ሲደወልልሽ አነሳሽው ስልኩን። ከዛ ቦስ አዲስ ሚሽን ስላሰበ ካሁን በኋላ ለኔ እንዳትደውልልኝ ሲም ካርዱንም ሰብረጥ አለው አልሽው። ሚሽን ያልኩት የሰላምን መያዝ ነው። ከዛ ውጪ እኔ የማውቀው ነገር የለም። ቦስ አዲስ ሚሽን ሰጥቶናል እኮ ነው ያልሽው። አዲስ ትዕዛዝ እስከሚመጣና ወደ አንተ እስከማስተላልፈው ድረስ ሲም ካርድን ሰብረጥ አለው አልሽው። አዎ ብያለሁ። ግን እንደዛ ያልኩት በቃ ሰላም ስለተያዘች እኔ እሷ ነፃ የምትወጣበትን መንገድ ብቻ ነው እየፈለኩኝ እና ደግሞ እግዚአብሔር ይመስገን እሷን ማግኘቴ ነው ዋናው ነገር። እሷ ደግሞ አግኝቻታለሁ። እና ምንድነው መሰለ ማፈግፈግ አትችልም። እዚህ ድርጅት ውስጥ በምንም አይነት ኮንዲሽን ማፈግፈግ የሚባል ነገር የለም። ወደኋላ መመለስ የሚባል ነገር የለም። ሁሉንም አንዴ ተፈራርመ ስትገባ መጀመሪያ ይሄ ኮንትራት አለ የምትፈራረም መጀመሪያ ስትገባ እዚህ ድርጅት ማለት ነው። እና ትፈራረምና እስከ መጨረሻው ድረስ ከነሱ ጋር መቀጠል ነው። አቁማለሁ የምትል ከሆነ ግን ሞት ነው፣ ይገሉሃል። እና እናንተ ላይ ድራማ ሲሰሩባችሁ ነው እንጂ እንደዚህ አይነት ነገርማ ሊያደርጉም አይችሉም። ባይዘዌ ዮናስንም ሆነ ዮሴፍንም ይዘናቸዋል የምትሉትን የእኛን ሰዎች በሙሉ ይዘናቸዋል። እዛው እስር ቤት ውስጥ እንዳሉ ሊገሏቸው ይችላሉ። ምክንያቱም እነሱ አሁን ኬንያ እየተባለ በኬንያ ስም እየተደረገ ነው እንጂ ኖርማሊ ኬንያ ላይም አይደለም እያደረጉት ያሉት። ስማቸውም እንዲጠፋ ስለማይፈልጉ በአስቸኳይ ይገሏቸዋል። እዛው ባሉበት ሁኔታ እጃቸው በጣም ሰፊ ነው ከምታስበው በላይ ማለት ነው፣ ከምነግርህ በላይ። አሁን ራሱን ይሄንን እነዚህ ሰዎች እኮ በህግ ጥላ ክላላ ውስጥ ያሉ ሰዎች ናቸው። እንዴትም አድርገው ያንን ነገር ጥሰው ሊገቡ አይችሉም። ለምሳሌ አሁን እኛ 10 ወር ከእናንተ ጋር ከዮናስ ጋር ስንሰራ ነበር አይደል? 10 ወር ሙሉ ግን አላወቃችሁም ነበር። ይሄም የዚህን ያክል ሰፊ ነው እያልኩ ነው። የዚህን ያክል በጣም ጥናት ተደርጎበት የተለያዩ ስልጠናዎች 3 ዮናስ ስልጠና ሰልጥኖ ሲመጣ ታቁም ነበር እናንተ። ስለዚህ በዚህን ያክል የረቀቀ ነው እያልኩ ነው ያለሁት። እና ደግሞ ሌላው ነገር ማለት ነው የተለያዩ ተክለ ሰውነት ያላቸውን ወንዶችንም ሆነ ሴቶችን እየያዘን እየመለመልን ለተለያዩ ስራዎች አሉ። ባለፈው የያዛቸዋቸውን መድኃኒቶች አሉ። እንዲህ ነው ብዬ ልነግርህ አልችልም፣ ግን በቃ በጣም የሚያስጠሉ ነገሮች ይደረጋሉ። አሁን ማርታ በጣም ብዙ ነገር እንደምታውቂ እያወቅኩ ነው። ስለዚህ አንቺ ተራ ዝም ብለሽ የድርጅቱ ተራ ሰራተኛ ሳትሆኚ ብዙ ሚስጥር የምታውቂ ሰው ነሽ። ስለዚህ ዶፓሚኖቹም የት እንዳሉ ታውቂያለሽ ማለት ነው። እሱም በትክክል አላውቅም። የማውቀው ነገር ግን እነሱ ዶፓሚኖች በቃ በሱ አማካኝነት በሱ መድኃኒት የተለያየ ነገሮች ሊደረግ በጣም የሚዘገንን ነገር ሊደረግ እንደሆነ እና ደግሞ ብዙ ሰዎች ለግብር በቃ እንደሚገበሩ እንደሚገደሉ አውቃለሁ። እዚህ ድረስ ነው በዋነኝነት ያለኝ መረጃ ማለት ነው። የማውቀውን ነገር ሁሉ ዶክተር እስጢፋኖስ የት ነው ያለው? አላውቅም። ዶክተር እስጢፋኖስ ነው አይደለ በብዛት ነገሮችን እየመራ እያስኬደ ያለው? አዎ፣ ግን እኛ ደግሞ አሁን እሱን እኛ በትክክል አናገኘው። እኔ አንዴ ብቻ ነው ዳይሬክትሊ ትዕዛዝ ማን ነበር እየሰጠሽ የነበረው? አንተ ታውቃለህ፣ እኔ እኮ አሁን ህይወቴን አደጋ ላይ ጥዬ ነው እያወራሁ ያለሁት። ማርታ ይኸውልሽ፣ ከዚህ የከፋ ነገር ሊመጣብሽ ሊደርስብሽም ይችላል። እኛ እንድንደግፍሽ እንድንጠብቅሽ አንቺንም ጓደኛሽንም ካላችሁበት ነገር እንድናወጣ የምትፈልጊ ከሆነ ሁሉንም ነገር በግልጽ ንገሪኝ። እኔ እኮ እዚህ ጋር ተመችቶኝ አይደለም ካንቺ ጋር ቁጭ ብዬ እያወራ ያለሁት። ጫኮ ሳያስፈራኝ እዚህ ጋር ያሉት ነገሮች አስደስቶኝ አይደለም ቁጭ ያልኩት። አንቺ ምናልባት ከዚህ በፊት የምመጪበት ቦታ ስለሆነ ምንም ነገር እየተሰማሽም አይደለም። እሺ በቃ በዋነኝነት 4 ሰዎች ናቸው ያሉት።
እኔ ግን የማውቀው አንዱ ያንቺ ብቻ አለቆች ነው ማለት ነው። አዎ ትእዛዝ የሚተላለፈው ከ4 ሰዎች ነው። ግን እኔ በትክክል ከኔ ጋር አውርቶ የሚያውቀው አንድ ሰው ብቻ ነው። እሱም ዶክተር እስጢፋኖስ ነው። እና ይሄ ዶክተር እስጢፋኖስ ምልህ ከዚህ በፊት አንዴ ባካል ተገናኝተናል። 4 ሰዎች ትእዛዝ የሚተላለፍ ከሆነ አንቺ ከአንድ ሰው ጋር ብቻ ካወራሽ እንዴት ነው ስለ 4 መሆናቸውን ያወቅሽው? እንዴት ነው? እሱ ነው ያለኝ። ሜንሽን አላደረገልኝም፣ ግን ሌሎች ሰዎች እንዳሉ ከሱ ጋር የሚሰሩና ከነሱ ጋር እየተወያየ ለኔ መልክቱ እንደሚያደርስ እኔ ነገረኝ። እና ዶክተር እስጢፋኖስ ደግሞ በትክክለኛ ዶክተር እስጢፋኖስ መሆኑን ራሱ እርግጠኛ አይደለም ማለት ስሙም ማለት ነው። ስሙ ሌላ ስምም ሊሆን ይችላል። እኛ ግን የምናውቀው ሜንሽን የተደረገልን ስም ዶክተር እስጢፋኖስ የሚል ነው። በአካል አንድ ቀን ብቻ ተገናኝተናል አንድ ስብሰባ ላይ እና የዛን ቀን ነው 3ቱ እንዳሉ ሌሎች 3 እንዳሉ ግን ስማቸውን ሜንሽን ማድረግ እንደማይችል ነው ያገረኝ። በቃ ዛት ሶል ሌላ ነገር የለውም። ስለዚህ አሁን እኔ ቲም ውስጥ ሌላ ደግሞ አሁንም ሰው አላችሁ ማለት ነው እያነገርሽኝ ያለሽው? ቲም ውስጥ እንኳን እስካሁን ድረስ እኔ ነበርኩ ማኔጅ ታደርገኝ ነበር በአንተ በኩል ያለውን ነገር። አሁንም እኮ የቀረሰው ቅድም ምን አልሽኝ መሰለሽ እየነገርሽኝ የነበረው እናንተ እየደረሳችሁበት እንደሆነ እንትና መያዙን ዮናስን መያዙን አወቅን፣ ስለዚህ መንቀሳቀስ አለብን ተብሎ ታሰበ ምናምን የሚል ነገር ሜንሽን አድርገሽ ነበር እኮ። ያንን ነገር በምን ልታውቂ ቻልሽ? ደውለው ነው የነገሩኝ ለኔ። ማን ነው ደውሎ የነገረሽ? ዶክተር እስጢፋኖስ ነው የነገረኝ ለኔ ነገረኝ እሱ ነው። ዶክተር እስጢፋኖስ ኢትዮጵያ ውስጥ አለ እንዴ? ዶክተር እስጢፋኖስ እዚህ የለም፣ ታዲያ ግን የነገረኝ እሱ ነው። በዋትስአፕ ነው የደወለልኝ። በዋትስአፕ ደውሎ ነገረኝ። በምን ሊያውቅ ይችላል? በምንም ሊያውቅ አይችልም እኮ የሆነ ሰው ከሌለ ውስጣችን አሁንም ውስጣችን ሰው ከሌለ ማለት ነው። ይሄ ሰውዬ ዮናስ መያዙን በምን ሊያውቅ ይችላል? ምናልባት አንተ ቲም ውስጥ ማንም የለም፣ ግን ምናልባት ልዑልና አቤል ቲም ውስጥ ግን ሰዎች ሊኖሩ ይችላሉ። ዛማን በመናቦት ሰው ሊኖር ይችላል። ከዛ ውጪ መረጃው ከየትም ሊመጣ አይችልም። በቃ እዚህ ድረስ ብቻ ነው እኔ የማውቀው ነገር። እኔም በጣም እያስጨነቀኝ ነው። ይሄ የማውቀው ነገር በሙሉ ነው የነገርኩ። ህይወቴን አደጋ ላይ ጥዬ ከዚህ በኋላ መሞት ነው በቃ። አቤል ቲም ውስጥ ማን ያለው ንገሪ። አላውቅም። እኔ አቤል ቲም ውስጥ ያለው ማን እንደሆነ አላውቅም። ስለዚህ ኦልሬዲ እኛ ውስጥ ገብታችሁ ከኛ ውስጥ ሆናችሁ ነበር ነገሮችን ስታከናውኑ የነበረው? አዎ፣ በዚህ ልክ እጃችን ሰፊ ነው አልኩ። በዚህ ልክ ነው በቃ። በጣም ትልቅ ሚሽን ነው። በደንብ ተጣንቶ ነው የሚሰራው እና በዚህ ልክ ሰፊ ነው፣ እጃችን ሰፊ ነው። በዚህ ልክ ስልክ ስጡኝ፣ አቤል ጋር መደወል እፈልጋለሁ። ቀስ እሺ። አንቺ ስራ ምንድነው ያልሽኝ? ምን አይነት መድኃኒቶች ነው የምታስገቡት? ያው መድኃኒቶቹ ያው ከኬንያ ነው የሚመጡት። እኔ ማለት በኬንያ በኩል የሚገባ መድኃኒት አለ። ያው ከዛ ያንን መድኃኒቶች ደግሞ ምንድነው የማደርገው ማኔጅ ማድረጋቸው ነው። ከዛ ባለስልጣናቶች እና ባለሀብቶች ምናምን እነሱ ታዋቂ ባለሀብቶችን እነሱን ሰዎች ከዛ ወደ የተለያዩ ሆቴሎች ላይ ሲያልፉ እኔ ወስደው ይገባለሁ። ያንን መድኃኒቶች ምን አደርግበታለሁ መጠጣቸው ላይ ምናምን አደርግባቸውና ቪዲዮን ቀርጻቸዋለን። ከዛ ያንን ቪዲዮ ምን እናደርጋቸው ላይ እናስፈራራቸዋለን። ሴትም ሆነች ወንድ ባለስልጣናትም ሆኑ ባለሀብቶች ማለት ነው። ያንን ቪዲዮ ስንቀርጻቸውና ሌዝቢያን እንደሆኑና ጌ እንደሆኑ ማለት እንደዚህ ሆሞሴክሹዋል የሆነ ነገር እንዲያደርጉ ነው መድኃኒቱን ጨምራችሁ ከዛ በኋላ የምትይዙባቸው ቪዲዮዎች እነሱ ናቸው። አስፈራራቸዋለን። እኛ አላማችን ምንድነው ያንን ነገር ውስጥ ይሄ የዚህ ቲም ውስጥ እንዲገቡ ነው። ከዛ ማንም ሰው ያው ስሙ እንዲጠፋ ስለማይፈልግ ያው በእንደዚህ አይነት ነገር ስም ሲነሳ ደግሞ ቤት በኩል ነበር የገባነው። ስማችሁ ከባድ ስለሆነ ማለት ያን ይሄ በተለይ ኢትዮጵያ ውስጥ እንኳን ኢትዮጵያ ውስጥ ዓለም ላይ እንደዚህ አይነት ነገር ከባድ ነው። ስለዚህ ያንን ነገር አለመባል ሲባል ለስማቸው ሲሉ ይሄንን እንትን ውስጥ ግሩፕ ውስጥ ወይም ቲም ውስጥ ይቀላቀላሉ ማለት ነው። አንቺ በትክክል የትኛው ሆቴል ላይ ነው ሆስት ሆነሽ እየሰራሽ የነበረው? አይ እንደዚህ በትክክል የሚባል ቦታ የለም። እንትና መጥቶ እዚህ ሆቴል አርፏል ሲባል እኔ ራሴን እንደ ሆስት አድርጌ ያን እኮ ሆቴሎች ውስጥ እንዴት ይፈቅዱልሻል? የማያውቁት ሰውዬ አስተናጋጅም ይሁን አጣጭም ሆነሽ እዛ ቦታ ላይ እንድትገቢ እንዴት ይፈቅዱልሻል? አሁን እኮ እንደዚህ አይነት ነገሮች ተለምደዋል መሰለኝ። ብዙ ቦታ ሆቴሎች ላይ አጣጭ ተብሎ ሴቶች ተመድበው ወንዶች አብረዋቸው ቁጭ ብለው ነገሮችን እንዲጠጡ አብረው እንዳጫውቷቸው መጠጥ እንዲታዘዝ ያደርጋሉ። ግን ለሴቶቹ ከቨር በመስጠት ከዛ ቤት እንዳይወጡ ያደርጓቸዋል። ይህን ነገር በደንብ ሰምቻለሁ። አሁን ያልገባኝ ነገር አንቺ እንዴት ይፈቅዱልሻል የቤቱ ሳትሆኝ? ማለት ያው ገንዘብ ነገር እንሰጣቸዋለን ማለት ያንን ነገር ያው እንዳለ
በእርግጠኝ የምታውቅ ይመስለኛል። የኛ እንትን ድርጅት በጣም ረዥም የሆነ እጅ ስላለ የሆነ ነገር ይሰጣቸዋል። ያ ነገር ሲሰጣቸው ያው ዝም ብለ ጠቀም ያለ ገንዘብ ይሰጣቸዋል። እኛ ደግሞ ያው ከዚህ ደግሞ የበለጠ ስለምናገኝ ያንን ነገር ማለት ስንሰጣቸው ገንዘብ ይተባበራሉ። ምክንያቱም እኔ ያው ሚሽኔን እስከምጨርስ ነው እንጂ ያው እዛ ጋር ቋሚ ሆኜ አልቀመጥም። ሚሽኔን እስከምጨርስ ያንን ነገር ማድረግ ነው። ከዛ ያው ሚሽኔን ስጨርስ ያንን ማስተላለፍ ነው። ታዲያ ዛሬ ለምንድን ነው እርምጃ ሊወስዱብሽ የፈለጉት? እንዴት መሰለ እኔ ያን ይሄንን አላማ በጣም በቃ መውጣት ፈለኩኝ። አልፈለኩም። የስራው አስጠላኝ ማለት ከራሴ ካሊ ነገር እያጋጨኝ ነው ማለት ደግሞ የሚያደርጉትን ነገር ደግሞ ሳይሆን በጣም መኪና ታች ጋር አንጡልን እስከዛ እናውራ ከሷ ጋር ነኝ። በጣም እያስጠላኝ ነው ይሄ ስራ እጄ ላይ የነበሩት አንድ 10 ብልቃጦች ነበረ እና ይሄንን ዶፓሚኖቹ ማለት ነው። አዎ እሺ። ከዛ ይሄንን ውሳኔ እንደወስን ያደረገኝ አንድ ቀን መድኃኒቱን እኔ ለሌሎች ላይ የማደርገውን ነገር እኔ ላይ ተደርጎ ጧት ላይ ስነቃ ያገኘሁት በቃ ራሴን የሆነ ቦታ ነው ያገኘሁት እና የማለቀው ነገር ያ ምንድነው ማለት አልገባኝም። በቃ እኔ ለሌሎች ላይ የማደርገውን ነገር እኔ ላይ ተደርጎ አየሁት። ለካ ለኔ ወጥመድ አዘጋጅቶልኝ ማለት ነው። ከዚህ ስራ እንደወጣ አይፈልጉም ማለት ነው። ማለት እኔን ለዚህ ስራ እየተጠቀሙብኝ ነው ማለት በደንብ እየሰራውላቸው ነበርና የሆነ ብቻ የሆነ ሰዓት ላይ እየተሰላቸው መሆኔን ምናምን ነገር ተረድቶታል መሰለኝ። እኔ ላይ እንደዚህ አድርገው ቪዲዮ ያዙብኝ ማለት ነው ለሌሎቹ የማደርገውን ነገር። ከዛ ይሄን እንዴት ታረጉብኛላችሁ ብዬ በቃ ተናድጄ ያንን ብልቃጥ 10 የነበረው እጄ ላይ አይናቸው እያየ ሰባበርኩኝ ማለት እኔ ከእናንተ ጋር እየሰራው የእናንተ ቲሞኝ ይሁሉ እያደረኩላችሁ እንዴት ታረጉብኛላችሁ ብዬ ይሄን ብልቃጥ ሙሉ ሰበርኩባቸው ማለት ነው። ማለት ብዙ ወጪ ወጥቶ አንደኛ ብዙ ወጪ ወጥቶ ነው የሚመጣ ሁለተኛ ደግሞ በቃ እኔ የነሱ ከዚህ በኋላ ውሳኔን ሳይው ከዚህ በኋላ ከነሱ ጋር እንደማልሰራና ምንም እንደማልፈራ ስናገር በቃ ሊገሉኝ ውሳኔው ግን ሞት እንደሆነ ታውቂ ነበር? አዎ አውቃለሁ። በቃ ምክንያቱም ይሄንን ስራ ሰለቸኝ። ከዚህ በኋላ ደግሞ እኔንም የሚያደርጉኝ በጣም ከባድ ነገር ውስጥ ነው። ድሮ ዝም ብዬ ማስመሰሉ ነበረ። ያው እኔን ማለት ይሄንን በኔ ላይ እነሱ ያው ይሄንን ነገር ያደረጉት እንዴት እንደሆነ ማለት ከዚህ ስራ እንዳልወጣ ነው። እኔ ደግሞ በጣም ወደ ፍቅረኛና በቅርቡ አገባለሁ ብዬ የማስበው ነው። እኔ ሌሎች ላይ የማደርገው ነው የነበረው ማለት ሌሎች ደንዝዞ ያን ነገር የሚቀረጹት የነበረው እነሱን ለመያዝ የምናደርገውን ነገር እኔ ላይ ሲደረግ በቃ እንዴት ፍቅረኛ ያንን ነገር ሲሰማ በጣም ነው የምወደው። እነሱ የሚያደርጉት በእርግጠኝነት ሞት ነው። ይሄንን ከማይ ደግሞ ሞት ይሻለኛል በመለው ነውና ይሄን ውሳኔ ሳይው እነሱም ሊገሉኝ ወደዚህ ማለት መግደል ብቻ ሳይሆን ገሎ ብቻ አይደለም መስዋዕት ነው የሚያደርጉት። አሁን እዚህ ጋር ያመጡኝ እኔ መስዋዕት ሊያደርጉኝ ነው ማለት ይገሉኛል። አንደኛ ባጠፋው ስራ በጥፋት ይቀጡኛል። ከዛ ደግሞ መስዋዕትም ነው የሚያደርጉት። መስዋዕትነት ሊላ አንቺ መግደል ሊላ አይቻለሁ። ጫካ ውስጥ ጉርጓዶቹ ምን አይቻለሁ። ብዙ ነገሮች ብዙ ደምም አይቻለሁ እዚህ ጫካ ላይ። አሁን ለሙሉ ይሄ ቦታም እንዲከበብ ያደረግን ያለነው እኛ ከዚህ መውጣት ስላለብን እናንተንም ለሚመለከተው የህግ አካል ማስረከብ ስላለብኝ ከእናንተም ብዙ መረጃ መቀበል ገና ስላለብን ጀመር ነው እንጂ ገና ብዙ ያልነገራችሁ ነገሮች አሉ። እሱን ለማድረግ ስለፈለኩ ነው እንጂ እዚህ ጋር እየተሰራ የነበረ ብዙ ሰይጣናዊ ስራዎች እንዳለ አይቻለሁ። በካሜራም የተወሰነ ነገር ለመያዝ ሞክረናል። አንቺ ግን ቆይ ሰላም፣ እንዴት ነው ማወቅ የምፈልገው፣ እንዴት ከነዚህ ሰዎች ጋር ልትገናኝ ይቻልሽ? በዶክተር እስጢፋኖስ እንዴት ልትመለመይ ይቻልሽ? ወደዚህ እኔ በዶክተር ሳሙኤል በኩል የገባሁት ዶክተር ሳሙኤል የሚባለው ሰውዬ ከነሱ ጋር የሚሰራ ነው ማለት እኔና እሱ በቅርበት ተዋውቃለን። አስተማሪ ነበረ አዲስ አበባ ዩኒቨርሲቲ ውስጥ። እኔ ደግሞ የሜዲሲን ተማሪ ነኝና ያው ትምህርቴን አቋርጬ ነው ወደዚህ ስራ የገባሁት። ያው ትንሽ የሆነ ያልተመቻችልኝ ነገር ነበርና ያው ለመማር ትምህርቴን ለመቀጠል የኑሮ ሁኔታ ምናምን ነገር ያው ትምህርት ላይ ማሪፍ ስለነበርኩኝ ያው በቅርበት ያቀኛልና ከዛ እንደዚህ ስራ አለ ምናምን ነገር ነው ያለኝ እንጂ ከዛ በኋላ እንደዛ አለኝ። ምንድነው ስራ ስለም እናወራለን ምናምን ነገር ከዛ ሳወራ መድኃኒት ማለት ነው ምንም መጥፎ ነገር የለውም ምናምን ነገር አለኝ።
ከዛ ያው መጨረሻ ልክ እንደዚህ ሲለኝ አልሰራም አልኩት ማለት ነው። ከዛ ማስፈራራት ጀመረ ማለት ነው። ያለዛ እገልሻለሁ ምናምን ነገር ሲለኝ በቃ ስራውን መስራት ጀመርኩኝ። በቃ እንደዚህ ማድረግ ምንም አንቺ ምንም ነገር አታርጊም፣ ያን ሰዎች እንደ ሆስት ሆነሽ አማለሽ ከአንቺ ጋር እንዲሆኑ ከዛ መጠጣቸው ላይ የሆነ ነገር መጨመር ብቻ ነው፣ ሌላው ስራ እኛ እንጨርሳለን ያለኝ። ከዛ በዛ መንገድ እየሰራን ነበረ። ከዛ በስተመጨረሻ እኔ ላይ ያንን ነገር አደረጉብኝ። በዚህ ምክንያት አሁን እዚህ ቦታ ላይ የተገኘው ሊገሉኝ ማለት ነው። ያው እኔ እንደተረዳሁት ያው ብዙ ዲቴል ነገሩን ስራውን የቲሙን ስራ ባላውቀውም ይህንን ብቻ ሳይሆን ሰዎችንም መስዋዕት እንደሚያደርጉ አውቃለሁ። እና ያው እኔ ያጠፋ ሰው ከነሱ ቡድን ያፈነገጠ ሰው ቀጥታ ያው ቅጣቱ ሞት ነው። ሲሞት ደግሞ መስዋዕትም ነው የሚሆነው። ሲቀጣ መስዋዕት ነው የሚያደርጓቸው። እና ያው ያን የነሱ ዕጣ ፈንታ ነው እኔም ዛሬ እዚህ ጋር ደርሰን፣ ግን እግዚአብሔር ይመስገን እናንተ አተረፋችሁ ዛሬ እዚህ ጋር ቆሜያለሁ። ለማንኛውም ሰላም፣ ግራም ያጋቡ ብዙ ነገሮች እየነገርሽኝ ያለሽ ውድ ቤተሰቦቼ፣ ከዚህ በላይ እንግዲህ እዚህ ጫካ ላይ እነዚህን ሴቶች ይዤ መቆየት አልችልም። ቲሙም የህግ አካላቱም እንግዲህ መሰብሰብ ያለባቸውን መረጃ እንዲሰበስቡ አደርጋለሁ። በተቻለ መጠን እነዚህን ሰዎች ከዚህ ቦታ ላይ አውጥቼ የቀራቸውን ቃል ለመቀበል ጥረት አደርጋለሁ። እኔም አሁን ጥሩ ስሜት እየተሰማኝ አይደለም። ትንሽ ያየሁትም ነገር እየበጠበጠኝ ያለው። ስለዚህ ቀጥታ ከጫካ እንውጣና ስቱዲዮ ከገባው በኋላ የደረስንበትን ነገር ለእናንተ ለወደ ቤተሰቦቼ ለማድረስ ጥረት አደርጋለሁ። እስከ ፕሮግራሜ ፍጻሜ ድረስ እንግዲህ አብራችሁን እንድቆዩ ጋበዝኳችሁ። መልካም ቆይታ። በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸውን የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። እንግዲህ ውድ ቤተሰቦቼ ያው እንግዲህ ጫካ ላይ እንደተመለከታችሁት ትንሽ በጣም የሚያስፈራም የሚያስገርሙ ብዙ ነገሮች ነበር የነበሩት። ሰዎቹ ምን አይነት ሰይጣናዊ ስራ እየሰሩና ይህንን ተልዕኮ ይዘው ወደ ኢትዮጵያ እንደገቡ እንግዲህ ማሳያ የሚሆን ነገር ነው። አብዛኛውን ነገር ለእናንተ ቀርጬ ለውድ ቤተሰቦቼ መማሪያ እንዲሆን ባስተላልፍ ደስ ይለኝ ነበር። ግን ዩቲዩብ እንደዚህ አይነት ነገሮችን ስለማይቀበልና እነዚህ ነገሮች ለእናንተ ለማሳየት መሞከር ያው አካውንቴን ሊያሳጣኝ ስለሚችል ያንን ነገር ከማድረግ ተቆጥቤያለሁ። በነገራችን ላይ እንግዲህ ከነሱ ስንቀበላቸው የነበሩትን መረጃዎች እንደምትመለከቱት ሴቶቹም በተለያየ መልኩ እንግዲህ ሆስት ሆነው ማለትም እንደ አጫዋች ሆነው በተለያዩ ሆቴሎች ላይ እንዲገቡ ከተደረጉ በኋላ እነሱ የሚፈልጓቸው ስፔሲፊክ የሆኑ የተሻለ አቋም አላቸው፣ ቁመናቸው አሪፍ ነው የሚሏቸውን ወንድም ይሁን ሴት እየመረጡ እንግዲህ በመጠጣቸው ላይ ያንን ዶፓሚን በመጨመር እነሱ ለሚፈልጉት ሰይጣናዊ ተልዕኮ እንዲዘጋጁ ወይም ደግሞ ወደዛ ውስጥ እንዲገቡ ያደርጓቸዋል። በተለይ ደግሞ ትልቅ ባለሀብት ናቸው የተባሉትን ባለስልጣን ናቸው የተባሉትን ሰዎች ለእነሱ መጠቀሚያና እነሱን እያገዟቸው አብረዋቸው እንዲሰሩ ስለሚፈልጉ ተቀዳሚ ምርጫቸው የሚያደርጉት እንደነዚህ አይነት ሰዎችን ነው። ስለዚህ እነዚህ ሰዎች ይዝናኑባቸዋል ተብለው የሚታሰቡበትን ቦታ ሆን ብለው አድነው ሄደው የሚደረገውን ነገር ካደረጉ በኋላ ቪዲዮ ይቀርጿቸውና ሁል ጊዜም እያስፈራሯቸው እነዚህ ሰዎች እንደዚህ ናቸው ቃሉን መጥራት ስለማልፈልግ ነው እዚህ ሚዲያ ላይ እንደዚህ ናቸው እየተባለ ከዛ ነገር ውስጥ እንዳይወጡ ትዳራቸውም እንዳይቀጥል ቤተሰቦቻቸውን እንዲያጡ ብዙ ነገር እያደረጓቸው ያሉት። በተቻለ መጠን እንግዲህ እነዚህን ሰዎች ተከታትለን ይዘን አንድ ነገር ላይ መድረስ እንፈልጋለን። እንደ አጋጣሚ ሆኖ እንግዲህ እዛ እንደሰማችሁት ከሰላም አንደበት የተቀበልነው ነገር ነበረች። ሰላም አስተማሪዋ ወደዚህ ነገር ውስጥ እንዳይከተታትና ስራው ቀለል ያለ እንደሆነ እየተማረችን ቤተሰቧን እንደምታግዝ ተነግሯት እዛ ስራ ውስጥ ከገባችበት በኋላ እንግዲህ በመጨረሻ ደረጃ ያው እሷ ላይም ሌሎች ሰዎች ላይ ስታደርግ የነበረውን ነገር እንዲደረግ ስለተደረገ ያንን ነገር በመቃወሟ ብዙ ነገር ደርሶባት
መስዋዕት ሊያደርጓት ይዘዋት በሄዱበት ሰዓት ላይ ነው እንግዲህ ጓደኛዋ እንደ አጋጣሚ እኛ ደውለንላት ስለነበረ መጨረሻ ላይ አለችበት የተባለውን የመጨረሻ ስልክ ኮንታክት የተደረገበትን ሎኬሽን ትረስ ማድረግ ስለቻልን እዛ ቦታ ላይ ደርሰን አካባቢውን በምንቃኝበት ሰዓት ላይ እንግዲህ በትክክል በቁጥጥር ስር እሷን ማዋል ችለናል። እንዲያዝናት ግን ሀሳቧ የነበረው ነገሮች ሁሉ ከቁጥጥራቸው ውጪ እንደሆነና ጓደኛዋንም እርምጃ ሊወስዱባት ይዘዋት እንደሄዱ የት እንዲይዘዋትም እንደሄዱ እንደምታገልጻልን ነበረ። ያው በችኮላ ነገሮችን እያደረግን ስለነበረ ለእናንተ እንደዚህ ነው ብሎ ለማስረዳት አልተመቸኝም። ግን ቢሆንም ያው ነገሮች ከመደረጋቸው በፊት በአስቸኳይ የህግ አካላትን ይዘን ወደ ቦታው ተንቀሳቅሰን የሚያስፈልገውን እርምጃ ወስደን እንግዲህ ቦታው ሙሉ ለሙሉ ማጽዳት ችለናል። በሰዓቱ ግን በእጃችን ልናስገባው የቻልነው ሰው የለም። እሱ እስካሁን ድረስ ያልተገለጸልኝ ነገር ነው። ለምን እዛ ቦታ ላይ ሌላ ሰዎችን ማግኘት አልቻልንም? ልጅቷንስ ለምን ጥሏት ሊሮጡ እንደፈለጉ ምንም ግልጽ የሆነ ነገር የለም። ከዛ በኋላም እንግዲህ ሰላም ከተረጋጋች በኋላ ከእሷ ጋር ያያችሁትን አይነት ቃለመጠይቅ አድርገን ነበረ። ልጅቷ በጣም ተሰብራለች። በነበርንበት ሰዓት ላይ በእርግጠኝነት እነዚህ ሰዎች መረጃ ሰምተው ስለነበረ ሊያመልጡ ችለዋል። ዛሬ ያመለጡ ማለት ነገ ከነገ ወዲያ በእጃችን ስር አይወድቁም ማለት አይደለም። አሁንም እየሰራን ያለነውን ነገር አቀጣጥለን የምንቀጥል ይሆናል። ማንም ሰው ከህግ ተጠያቂነት የሚያመልጥ አይሆንም። ግን ነገሮች በጣም እየተወሳሰቡ ከመሄዳቸው በፊት ብዙ ሰዎችንም ወደዚህ አይነት ሰይጣናዊ ተግባርም ሆነ ወንጀል ውስጥ ከመክተታቸው በፊት በፈጣሪ እርዳታ ነገሮችን በአጭር ጊዜ ውስጥ ብናጠናቀቅ ደስ ይለኛል። ከዛም በኋላ እንግዲህ ውድ ቤተሰቦቼ ያው ዶክተር ሳሙኤል ይገኝበታል ወደ ተባለው መኖሪያ ቤት አምርተን ነበረ። ካመራን በኋላ ከባለቤቱ ጋርም እንደተፋታና 1 ዓመት እንዳሳለፈ ለማወቅ ችለናል። ከዛ በኋላ ግን የሄኖክ ባለቤት እንግዲህ ወደኛ ስልክ ልደውልልን እንችላለች እና በአቤል በኩል እየሄዱ ያሉ ነገሮችን እስካሁን ድረስ ባለቤቷን ባለመገኘቱ ትንሽ ተስፋ እየቆረጠች እንዳለ ስትነግረኝ ነበረ። እኔም ደግሞ ለእሷ ሳስረዳት የነበሩት ብዙ ነገሮች አሉ። እንግዲህ እስኪ ያሉትን ነገሮች ያው እኔና አንቺ እንድንነጋገር እፈልጋለሁ በግልጽ። ባለፈው እንግዲህ የነበርሽበት ሁኔታ ከህግ አካላት ጋር ሆኖ ነበረ ሲያወራሽ የነበረው አቤልም እና ያሉት ነገሮች ምን ይመስላሉ? ከዛ በኋላ ምን ተፈጠረ አንቺ ጋር? ያው በዕለቱ ትንሽ ጥሩ አልነበርኩም እና ከአቤልም ጋር ብዙ ሰላም ሆነን አላወራንም ነበር። ማለት ያው በጣም ተረብሼ ነበር። የባለቤቴ መጥፋት ያወቅኩበት ዕለት ስለነበር እና በሰዓቱ እንግዲህ ከልጄ ጋር ነበር እንድመጣ ጠርቶኝ የነበረው እና ያው እንደተባለው እነዛ ሰዎች ወደኛ ሊመጡ እንደሚችሉ ያው መረጃ በእኔ በኩል አንዳንዴ ይልክ ስለነበረ ያንን ካወቁ ያንን ልክ ኢንፎርሜሽን እንዳገኙ ወደኛ እንደሚመጡ ስለተረዳ አቤል እኔና ልጄ እሱ ጋር እንድንሄድና እዛ የጠራን ቤት ላይ ጥበቃ ተደርጎልን እንድንቆይ ነው ሀሳቡ። ያው የዚህን ያህል ትዕግስት ኖሮት ይደግፈናል ብዬ አላሰብኩም ነበር በሰዓቱ። በሱም ብዙ ተቆጥቻለሁ። ያው ግን ጊዜ ሲያልፍ እየተረዳው መጣው። ምንም ማድረግ የምችለው ነገር የለም። ያው እኔም ባለቤቴም አንዴ አምነንበት ስለሆነ እና ብዙ ሰዎችን ማትረፍ መርዳት የሚችል ስራ እስከሆነ ድረስ መሄዱ አግባብነት አለው ብዬ አምኛለሁ። ያው ለልጅ ያለውን ነገር ማስረዳት እና መልስ መስጠት ለኔ ከባድ ቢሆንም ያው ቢያስከፋም ያው ናፍቆኛል ከምነግርህ በላይ እና እውነት ተመልሶ ደህና ሆኖ እግዚአብሔር ጸሎት ሰምቶኝ ብንገናኝና ድጋሚ ወደዚህ ብቻ ባይመለስ ደስ ይለኛል። ያው እና በቃ ልልክ የምችለው ነገር ያው እየተጠባበቅኩ ነው። በሰዓቱ አቤልም ሲነግረኝ ላንተ አለማሳወቁ ነው ሁሉ ነገር የተፈጠረው። ያው ብታቅ ኖሮ ስለ ክሩም ስለነበረው ነገር ባታነሳም ይኸው ለአደጋ ባለቤቴ ላይ አይፈጠርም ነበር። አንደኛ እኔም እዚህ የጠራሁሽ ያው እኔም ቲሙም አንቺን ይቅርታ መጠየቅ እንፈልጋለን። ምክንያቱም ከኛ ቲም መረጃው ባይወጣ ኖሮ ባለቤትሽ የተሰጠውን ተልዕኮ በአግባቡ አሳክቶ
መመለስ የሚችልበት ሁኔታ ነበረ። ከዛም ውጭ ደግሞ አንቺ እየነገርሽኝ ያለሽው አቤልም እየሄደበት ያለው አሁን ሙሉ ለሙሉ ትኩረት ተደርጎ እየሰራን ያለ ነው። በእኔም በኩል በአቤልም በኩል ሄኖክን ነፃ የማውጣት ስራ ነው። ትንሽ ግራ የሚያጋቡ ነገሮች አሉ። በእርግጥ አሁን እኔ ቲሜ ውስጥ ያሉትን ሰዎች እያንዳንዱን እየፈተሽኩ ነበር የነበርኩት ሰሞኑ ላይ እና እኔ ውስጥም የነበሩ ሰዎች በስም መመሳሰል እንደውም ሞክሼው ሄኖክ ኃላፊ አድርጌ የቡድን መሪ አድርጌ ቁጭ ያደረኩት ሰውዬ እንግዲህ በሱ ስር ባለው ልጅ እየታገዘ ብዙ መረጃዎችን ወደ ኬንያ ሲልክ እንደነበረና ለባለቤትሽም መታገት ዋነኛውን ሚና የሚወስደው እሱ መሆኑን አውቀናል፣ አረጋግጠናል። እዚህ ቀጣዩ እርምጃዎች እንግዲህ ሄኖክ ላይ ምን ሊያደርሱበት ይችላሉ፣ ሄኖክ ሄድን ያለው የሚለው ነገር ነው የሚያሳስበን እና አቤልም ላይ ተስፋ እንድትቆርጭበት አልፈልግም። የቻለውን ያህል እየለፋ ነው ያለው፣ እየለፋን ነው፣ እኛም እያገዝነው ነው ያለ ነው። በተለያየ በሁለት አቅጣጫ ባለቤትሽን እየፈለግነው ነው። ታውቂያለሽ፣ ከዚህ በፊትም እንግዲህ ብዙ ነገሮችን ሲያደርግ የነበረ ልጅ ነው። በእርግጥ እኔ እንደዚህ ነው ብዬ ዲቴይልድ አላውቀውም። ሰክሬት ኤጀንት ተደርጎ በአቤል በኩል ተይዘው የነበሩ ሰዎች መካከል ውስጥ ስለነበረ የተወሰኑ ስልጠናዎች ውስጥ ከማግኘት ይልቅ ውጪ ማለት ነው ከሄኖክ ጋር ይሄን ያህል የጠበቀ ግንኙነት አልነበረንም። ያው ትንሽ የኛ ስራ በጣም ከባድ ነው። በተለይ ደግሞ ቤተሰብ ሲኖርሽ፣ ትዳር ሲኖርሽ፣ ልጅ ሲኖርሽ ደግሞ ነገሮችን የባሰ እያወሳሰበ ይመጣል። እስኪ መጀመሪያ ከነበርሽበት ቤት አሁን አቤል በልዩ ጥበቃ እንድትቀመጪ አድርጎሻል። ነገሮች እስኪስተካከሉ ድረስ የነበሩት ሁኔታዎች ምን ይመስላሉ? ያው መጀመሪያ ላይ ከባድ ነበር። መውጣት መግባት እንደፈለግ አትችልም። ልጅም ያው ትምህርት ቤት አይሄድም። ስለዚህ ከባድ ነው። ያንን ስሜት ማስተናገድ፣ ቤት ውስጥ ጊዜ ማሳለፍ በጣም ከባድ ነው። ግን ያው አንዳንዴ ግዴታ ነው። ከምታጣው ነገር አንጻር ነው ለነገሮች ሳክሪፋይ የምታደርገው እና እንደምንም አምኜበት ልጅን ለማሳመን እየሞከርኩ ነበር በሰዓቱ። ያው በፊት ከባለቤቴ ጋር እዛ ባለበት ሰዓት ስናወራ ይነግረኝ ነበር ማለት አንዳንድ ነገሮችን ሲያወራኝ ከእናንተ በኩል ወሬ እንደሚሾልክ ምናምን ነገር ነው። እውነት አቤል ያንን ነገር ሴክሬት አድርጎት ባይሆን ኖሮ እሱም እዛ የመቆየት እድል እንደማይኖረው አይነት ነገር ያወራኝ ነበር እና ማለት አልገባኝም። ይቅርታ እስኪ አንዴ መለስ በይልኝና መረጃዎቹ መሽሎክ የጀመሩት አሁን ሰሞኑ ላይ ከአቤል ጋር በነበርንበት ግጭት ነው ወይስ ከዛም በፊት መረጃዎች እየሾለኩ ይሄዱ ነበረ? መጀመሪያም ማለት እንደገባ ነው ይሄንን ነገር የነገረኝ። የተወሰነ ጊዜ አላወራንም ነበር። ነገሮችን ካስተካከለ በኋላ ሲያወራኝ ከመጀመሪያው ጀምሮ መረጃ ይወጣ ነበረ። ያው የተወሰነ ኢንፎርሜሽን ለአቤል ያደረሰ ይመስለኛል ያ መሆኑን እና ግን ግልጽ አልነበረም ለሱ እዛ ጋር ከማን መረጃ እየወጣ እንደሆነ እና ምንም መናገር አልቻለም። ግን የእሱ ሴክሬት መሆኑ የእሱ ነገር እዛ ጋር እሱን እንዲቆይ አድርጎታል እና ሰሟን ትንሽ እንኳን አውቀው ቢሆን ኖሮ የዚህን ያህል ጊዜ መስራትና መረጃ ማውጣት አይችልም ነበር። እና ባለቤትሽ እንዴት ነው? ስልጠናዎችን እዛ አብሮ እየተከታተለ ነበረ? የሚሰጡትን ስልጠናዎች እየወሰደ ነበር? አሁን በእያንዳንዱ ሚቲንግ ላይ ይወስዱታል እና ከማንም ጋር ኮንታክት አያደርግም ብለው ስለሚያስቡ እያንዳንዱ መረጃ ወደ እሱ ነው የሚያስተላልፉት። እሱ ጋር ነው ኦልሬዲ ላይፍ ሁሉንም ላይፍ ትቶ መጥቷል ብለው ነበር እያመኑ የነበረው እና በዛ ምክንያት ያው በጣም አምነውትም ነበር እና ሞር እንትን ብሏቸው ነበር እንዲያምኑት በጣም ብዙ ነገር አድርጎ ነበርና በዛ ምክንያት እያንዳንዱ የስብሰባ ቦታዎች እያንዳንዱ ኢንፎርሜሽን ነበረው የሚያደርገው ነገር ምናምን ነገር ነው። ያው የተወሰነውን ወይም ደግሞ መሆን ያለበትን ብለው የሚያስበውን አሳልፎ ለአቤል ይሰጣል። አቤልም ሪስክ ውስጥ ላለመክተት አንዳንዴ ነገሮችን ወደኋላ የሚያደርግበት ጊዜ ነበረ። እንደዚህ ተፈጥሮ እያለ ለእኔ የሚነግረኝ አቤል ጋር ያልደረሱ አንቺ እየነገረች ለአቤል የማይደርሱ መረጃዎች ነበሩ። የተወሰኑ ነበር። ምክንያቱም በዛ ሰዓት አቤል ቢጋፈጣቸው የማይቋቋማቸው ነው ብሎ የሚያስብ ከሆነ ወይ ጊዜው እስኪደርስ ያዘገየዋል ወይ ደግሞ ሙሉ ለሙሉ የማይነግርበትም አጋጣሚ ነበር እና አንዳንድ ሰነዶችንም እንደዚህ እኔ ጋር ልክ ያስቀምጣቸዋል። እንዲሁ ለይቼ ለአቤል መላክ ማድረስ ያለብኝን እያደረሱ በራሱን በኩል የሚልክለት ነበር የሚችል ሰዓት እና አንዳንድ ሰነዶች ደግሞ
እንዲቀሩ ተደርገው ነበር። ባለፈው አቤል የጠራኝ ጊዜ ወደ ቤት ሄዶ ያሉትን ሰነዶች እንዲወስድ አሳውቄው ነበር እና ያው ምናልባት ካገዛው ብዬ ባሌ እንዲገኝ በጣም እፈልግ ስለነበር ያው ጉዳዩ ከዚህ በኋላ ወዴት የሚሄድ ወዴት የባሌ መመለስ ስለሆነ የማስበው በቃ ያው ያለውም ሪስክ እንደምንም ተጋግዛችሁ እንድትመልሱት ፍላጎት ስላለኝ ሁሉንም ሰነድ እንዲወስድ ወደ ቤት ልኬው ነበር። ስለዚህ ቤት ውስጥ የነበሩት ሰነዶች እንዳለ በአቤል ልጅ ላይ ይገኛሉ ማለት ነው አሁን ላይ? አዎ ቀሪ ሰነዶች እንዳሉት በዛው የዛኑ ቀን አሳውቄው እነሱን ለማግኘት ሄዷል። ታዲያ አሁን እኔ ያልተገለጸልኝ ነገር ከአቤል ጋር ይሄን ያህል ደረጃ ከደረሳችሁ ካወራችሁ ብዙ ነገር እየገፋ ያለበት ሁኔታ ላይ ነው ያለው። አሁን ወደ እኔ ለምንድን ነው መምጣትና እኔ ማውራት የፈለግሽበት ምክንያት ምንድን ነው? ያው እንደነገርኩ ሰዎቹ በጣም ቀላል የሚባሉ አይደለም። እሱ በሚያወራኝ ሰዓት በጣም ሪስክ አለው። ይህን እንደዚህ የሚከዳቸውን ሰው በምን ያህል ርቀት እንደሚጎዱት በምን ያህል ርቀት ሊያጠፉት እንደሚችሉ ስለሚነግረኝ በሰዓቱ እረበሽ ነበር። ወይ ትተከው በመጣክ ምናምን አይነት ነገር ለው ነበር እና ለአቤል መንገሬ ብቻ እረፍት አልሰጠኝም። ማለት ያው እስከዛሬ ይህን ሁሉ ቀን ስጠበቅና ስታገስ የነበረው የሆነ አዲስ ነገር ካገኘ ብዬ ነበር። ሆኖም ግን አቤል ጋር ያየሁት ነገር የለም። መጀመሪያ እንደውም በአንተ ሁላ ተናድጄ ነበር፣ አንተንም ወቅሼ ነበር። ያው አለማወቅህ ነው ብዬ አልፌዋለሁ። ስልክ እዛ ጋ ጥንቃቄ ኖሮ ቢሆን ወይ አላቅም ብቻ የሆነ ነገር ቢፈጠርና እዛ ቪዲዮ ላይ ያ ነገር ተወርቶ ባይሆን ኖሮ ለዚህ ሪስክ አይጋለጥም ብዬ አዝኜ ስለነበር ነው። ሆኖም ግን አሁን ላይ ሳስበው አቤል ብቻውን ማድረግ የሚችለው ነገር የለም። ከነዚህ የሚያክሉ ሰዎች ጋር ብቻውን ተጋፍጦ መፍትሄ ይሰጣል ብዬ ስለማላስብ ነው። በእርግጠኝነት ግን እኔ አንድ ነገር ስነግርሽ ሁሉንም ነገር እነዛ ሰዎች ሳያውቁ ሳይሆን ለነገራቸው እንዲመቻች አድርገው እያስኬዱት ስለነበረ ነው እንጂ እኛ ቪዲዮ ላይ ሜንሽን ስላደረግነው አይደለም። ይሄንን ነገር በጣም ምናልባት እንደ መንስኤም እንደ ምክንያትም ሊሆን ይችላል እኛ ጋር አሁን እንደ ኢሹ አድርገን እያወራንበት የነበረው እንጂ ከዮናስ አንደበት የሰማናቸው ብዙ ነገሮች አሉ። ከዛ ውስጥም ሆን ብለው ሰዎቹ ኦልሬዲ መረጃው ደርሷቸው ዮናስ እኔ ቲም ውስጥ ሆኖ ለነሱ ደብል ኤጀንት ሆኖ እየሰራ ነበር የነበረው። ለ10 ወር ሙሉ እንግዲህ ከነሱ ጋር አብሮ ሲሰራ እንግዲህ እዚህ የምታየው ቲም የሚያውቀው ነገር የለም። አቤል ቲም ውስጥ የነበሩ ሰዎች የሚያውቁት ነገር የለም። እስኪ እንዴት ነበረ እዛ? እንግዲህ ያው ከዮናስ አንደበት የሰማነው ነገር አለ። አንቺ ቪዲዮ ላይ ተሸዋል ብዬ ተስፋ አደርጋለሁ። የተለያዩ ስልጠናዎች ይደረጉ ነበረ። ባለቤትሽ እንዴት ነው ስልጠናው ላይ ይካፈል ነበር? አዎ አብዛኛው ስብሰባ ላይ ሚቲንግ ላይ ሁሉም ላይ አብሯቸው ይሄድ ነበረ። እኔ ስለ ዮናስ ኦልሬዲ ነግራኝ ነበር፣ ግን ቪዲዮን ካየው በኋላ ነው ሁሉንም ነገር ያወቅኩት። ያው መጀመሪያ ላይ የመሰለኝ የነበረው በሜንሽን በተደረገው ቪዲዮ ምክንያት በአንተ ምክንያት ነገሮች የታወቁ ነበር፣ ግን ቪዲዮን ካየው በኋላ ያው ሙሉ ለሙሉ እርግጠኛ ሆንኩ ዮናስ እንደዛ እንዳረገ ወይም ደግሞ መረጃ ሹልኮ ሊሆን እንደሚችል እያሰብኩ ነበርና ዮናስ ቲም ውስጥ እንደሚሰራ ከባለቤትሽ አንደበት ሰምተሽ ነበር? አዎ አብረው 3 ሰዎች ነበሩ አይ ቲንክ። እና 3 ሰዎች ማለት አብረውት የሚሰሩ ከማን ጋር? ከባለቤትሽ ጋር ነው? ከዮናስ ጋር። ዮናስ ጋር 3 ሰዎች ነበሩ። 3ቱም ለስልጠና እዛ ሄደው ነበር? አዎ። እሺ። እና ያው አንዳንድ ነገሮችን ይነግረኝ ነበር፣ ግን ሜቢ ያንተ ስራም ስለሆነ ይሁን አላውቅም፣ ጀስት የሚነግረኝ ለእኔ ነው እንጂ ለአቤል እንደነግረው ወይ ምናምን ሰምቲንግ አልነበረ። ለዛ ደግሞ ምንም ለምን እንደዚህ አይነት መረጃ ካለ እሱም ማጣይ እዛ ጋር አቤል እስከላከው ድረስና በከቨር እየሰራ እስከሆነ ድረስ እንከን ወይም እንቅፋት ሊሆንበት የሚችለውን ነገር አውጥቶ መናገር ነበረበት። ሳይነግርሽም ይቀራል ብዬ አላስብም። ስለ ዮናስ ካነሳልሽ፣ ስለ ዮናስ ሜንሽን ካደረገ፣ ከዮናስ ጋር የሚሰሩ 3 ሰዎች አብሮት እንደነበረ ከጠቀሰልሽ እንዴት ይሄን ነገር አቤል እንዳያውቅ አልፈለገም? ያው የመሰለው እሱ ላይክ ካድ ይሆናሉ ምናምን ብሎ አላሰበም። ኦልሬዲ እሱ በሴክሬት ኤጀንት ሆኖ እንደገባው አቤል ለአንተ እንዳልነገረ ሁሉ አንተም ለእሱ እንዳልነገርከው ነው የሚያውቀው። ስለዚህ እሱ ትኩረቱ የነበረው እዛ ጋር የተሰጠውን ኃላፊነት ወይም ደግሞ እነዛ ሰዎች የሚሰሩትን ስራ አሳልፎ ወይም አጋልጦ መስጠት ነበር። በአንተም ስራ መግባት አልፈለገም ነበር።
እነሱንም እንደዚህ ነው ማለት አልፈለገም ነበር። ለዛ ነው በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸውን የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። ስለዚህ እስኪ ትንሽ አሁን ኮንፊዥን ውስጥ ከተሽኝ ከዮናስ አንደበት የሰማነው እንግዲህ በዮናስ ስር ሄኖክ እንደየሰራ እንደነበረ እና እሱን ትእዛዝ የሚሰጡ ሰዎች ማርታን እንደነበረች ከማርታ ጋር የነበሩ ሌላ ቦሶች እንደነበሩ ዶክተር ሳሙኤልን ዶክተር እስጢፋኖስን ጨምሮ ብዙ ነገር ሲወራልን ነበረ። አሁን ግን እኔ እስካሁን ድረስ ያልተገለጸልኝ ነገር ጠይቅሽ፣ ይቅርታ ግን ይህን ነገር ስለማነሳ የመጨረሻው ሞመንታችሁ ምን ይመስል ነበር? ባለቤትሽ ይሄ ነገር ተፈጥሮ ከመታገቱ በፊት ላንቺ የነገረሽ ነገር ካለ? ያው የመጨረሻ ጊዜ ስልክ ስናወራ ደህና አልነበረም፣ አልተረጋጋም ነበርና እኔም በጣም እየተጫንኩት ነበር። መመለስ አለብህ እያልኩት ነበር። ማለት በቃ እኔም ልጅም ናፍቀነው ነበር ነው እንዲመለስ እየለመንኩት ነበር። እና ቃል ገባል ይሄ የመጨረሻዬ ነው አለ። ሃይ ሪስክ አለው ግን ደግሞ ይሄን ማጋለጥ ከቻለ በቃ ነገሩ ሊዘጋ እንደሚችል እና ከዛ መውጣት እንደሚችል ነገረኝ። እና ተዋት ይቅርብህ አላልኩትም። ማለት ያው እንዲመለስ ስለፈለግኩ ማድረግ ያለበትን አድርጎ እንዲመጣ ነበር የፈለግኩት። እና እንዴት እንደደረሰበት አላውቅም። ማለት እንደዚህ እንደወሰነ ስላወቁ ይመስለኛል። ሁሉ ነገር ለበጎ ነው። ያው መሆን አልነበረበትም ግን ሆኗል። አሁንም ደግሞ አልረፈደብንም። ባለቤትሽ በእርግጠኝነት እኔ እየተሰማኝ ያለው ደህና ነው። የሆነ ቦታ አድርገው ማንንም እንዳያምን ነግሬው ነበር። ከብቷል እዛ ጋ ማንንም ማመን ስለ ዮናስ ሲነግረኝ ራሱ በቃ ደስተኛ አልነበርኩ። ምክንያቱም ትንሽ ነገር እንኳን ካወቁ ለሰከንድ በህይወት አያቆዩትም። እስካሁን ራሱ አለመግደላቸው አላውቅም። ምናልባት የቀረ መረጃ ወይም ደግሞ የተደበቀ ነገር አለው ብለው እኛን እስኪያገኙን ወይ ብቻ አላውቅም። ለዛ ነው እንጂ ይገሉታል። አሁን ላይ ያው ካሜራ ሳጠፋ እንግዲህ ማለት እየሄድንበት ያለውን ነገር ነግርሻለሁ። እንደዚህ ብዬ እዚህ ጋር ማውራት ስለማልፈልግ ነው እንጂ ግን እየሄድንበት የነበረውን ነገር በደንብ አስረዳሻለሁ። ባሌ የሚመለስ ይመስላል። አይዞሽ ተረጋጊ። አይነት ምሽቶች እያሳለፍኩ እንደሆነ መረዳት አትችልም። አሁን እኔ ይበልጥ እያሳሰበኝ ያለው አንቺ ራስሽ ሚዲያ ላይ ፊቶቻሽ አሁን እንደዚህ አይነት ነገሮችን ስላወራሽ ያለሽበት ቦታ ላይ ምን አይነት ጥበቃ እንደሚያስፈልግሽ አንቺም ልጆችሽንም ጥቃት እንዳይደርሱብሽ እንዴት አድርጌ መከላከል እንደምንችል ልጅ ይደናነን ብቻ የምንፈልገው የእሱን መመለስ የእሱን ደህና መሆን ነው። ደህና ነን በቃ ምንም እንደምታውቂው እኮ አቤልም እየሰራበት ነው ያለው። እኔም ደግሞ በዚህ በኩል ያሉትን ነገሮች አጽድቼ እስክጨርስ ነው እንጂ አብዛኛውን ነገር ያጠፋነውን ነገር ወደ ማስተካከል ላይ ነው የምንገባው። በእርግጠኝነት ዮናስና ሄኖክ የሚተዋወቁ ከሆነ እያወራለሁ ስለ ሞክሸው አይደለም። ቤተሰቦች እዚህ ጋር እኔ ቲም ውስጥ ሆኖ ነገሮችን ሲበጠብጥ ስለነበረው ሄኖክ ሳይሆን እያወራ ያለሁት ይሄን ከባድ ተልእኮና ሚሽን ተቀብሎ ዮናስ እጄ ላይ ነው ብለሃል አይደል? እሱንም ስታወራው ነበረ
በቃ የሚያውቀው ነገር ሊኖር ይችላል እኮ እሱም እጁ ካለበት የት እንዳለ ሊያውቅ ይችላል። የሆነ ነገር ሊነግሩ ይችላል። ዮናስ እኮ የነበሩትን መረጃ አክቹዋሊ ብዙ ነገር አላወራም ሚዲያ ላይ። እኔም ደግሞ እዚህ ጋር ሌላ ከሱስ ጋር ግብግብ ውስጥ መግባት ስላልፈለግን እዚህ ጋር ያለውንም ነገር ማስከን ስለፈለግኩኝ ፕራይቬትሊ ነገሮችን በደንብ አወጣጠዋለሁ አወራዋለሁ ብዬ ስላሰብኩኝ ማረፊያ ቤት ነው ለጊዜ ያለው። አወራዋለሁ፣ ማውራት አይቀርም ግን መረጃዎችን እያገኘሁ እኔ ሊለምነው አንቺ ምን ብለሽ ታወሪያለሽ? አላውቅም። ምናልባት ካዘነ ምናልባት ያለበት የሚነግረኝ ከሆነ የመጨረሻ ስልጠናቸውን በቅርብ ጊዜ እናጠናቀቁና ከስልጠና በኋላ ቀጥታ ወደዚህ እንደመጣ ነግሮኛል። እዚህ እረፍት እንደወጣ አድርጎ እረፍት ተሞልቶ ነው የወጣው። እኛን ለመሻወድ ብዙ ነገር ሲያደርጉ ነበር የነበረው። አክቹዋሊ 2 ዙር ስልጠና ሲሄድ እኔ የማውቀው ነገር የለም፣ ሀገር ውስጥም አልነበርኩም። አሁን የመጨረሻው ስልጠና እነዚህ ሰዎች ቆይቷል ሲሰሩ የነበረው። ባለቤትሽም ድንገት የተቀላቀለ ይመስለኛል ይሄን ነገር ለማጥራት። ዮናስን እንግዲህ ሆን ብለው መጠቀም ከጀመሩ ረጅም ጊዜን አሳልፈዋል እና በተቻለ መጠን እንግዲህ ባለቤትሽን በደህና የምናገኝበትን ነገር እየሰራን ያለ ነው። ቆይ እነሱን ማሰር አትችሉም? መያዝ አትችሉም? ስለነሱ ብዙ መረጃ አላችሁ አይደል? ብዙ ነገሮችን እየወሰድን ያለ ነው። ከአንቺም የምንቀበላቸው ነገሮች ይኖሩናል። አሁን ለአቤል ሙሉውን ፋይል እንደሰጠሽው እየነገርሽኝ ያለሽው። ስለዚህ ከአቤል ጋርም በደንብ ዲስከስ ማድረግ ይጠበቅብኛል ይሄንን። እሺ እኔ ጋ የቀረ አንድ ፍላሽ አለ። ምንም አማራጭ ብታጭ እንኳን ይህን ፍላሽ አሳልፈሽ እንዳትሰጪ ነበር ያለኝ። ፍላሹን ለአቤል አልሰጠሽም? አይ አልሰጠሁትም። ለምን? የሚመለስ እየመሰለኝ ምናልባት ካገዘ በቃ አማራጭ የለኝም፣ ማድረግ ካለብኝ። አንቺ ፍላሹን ከፍተሽ አይተሽዋል? አይ ያላየሁት የሚሰጠኝን ነገር እኔ ያስቀምጣለሁ እንጂ አላየሁም። ስለዚህ የተወሰነ ፍንጭ ልናገኝ እንችላለን። ፍላሽ ላይ ከአቤል ጋር ሲያወራችሁት ነገር ዮናስን ለምነው እባክህ ብቻ አላቅም። ከፈለክም ደብድበው ብቻ ቢሆነ መንገድ ያውቃል። በቃ ስለ ሁሉም እንቅስቃሴ ያውቃል። የት እንደሚሄዱ የት ቦታ እንዳላቸው ስለ ሰዎች ሁሉንም ነገር ከሄኖክ እኩል ያውቃል፣ ከባለቤቴ እኩል ያውቃል። ስለዚህ ግዴታ እሱ ማውራት አለበት። እሱ ካላወራና መረጃ ካልሰጠ በየትኛውም መንገድ ባሌ ማግኘት አልችልም። እሺ አንቺ ብቻ ተረጋጊ። አንቺ ብቻ እንድትረጋጊ ነው የምፈልገው። ከዛ ችግር የለውም። እኛ መሄድ ባለብን ርቀት ልክ እንሄዳለን። ዮናስም ደግሞ በእርግጠኝነት ሰጠኝ ለመደራደሪያ ቢሆንስ? ምናልባት ሲያዝ እንድደራደርበት ቢሆንስ? ለምንድነው እስካሁን ወደ እኔ ያልመጡት? እኔን ያልጠየቁኝ? እባክሽ እህቴ በእናትሽ፣ እኔ ቪዲዮንም መቀጠል አልቻልኩም። ከአንቺ አንዳንድ ነገሮች ማወቅ ፈልጌ ነበረ። በቃ ቻልኩ አይደለም። በየቀኑ ስለሱ ነው የማስበው። በቃ እሱ አንድ ነገር ከሆነ እኔና ልጄ ምን አይነት ህይወት ነው የሚኖረን? አይ መጥፎ ነገር እንድንመኝ አልፈልግም። መጥፎ ነገር ታዲያ ማን እጅ ውስጥ እንዳለ ታውቃለህ እኮ። ዛሬ አንተ ጋር ስመጣ ተስፋ አድርጌ ነበር፣ ማለት የሆነ ነገር ማገኝ መስሎኝ ነበር። ዮናስንም ስለያዝከው አላውቅም። በእርግጠኝነት አንቺ ግን ዮናስን እዚህ ውስጥ እንደነበረበትና ከዮናስ ጋር እየሰሩ የነበሩ 3 ሰዎች ነበሩ እያልሽኝ ነበረ። እነዛን ሰዎች ለእኔ ሜንሽን የምታደርግልኝ ከሆነ እዚህ ቪዲዮ ላይ አይደለም የምልሽ፣ ለእኔ የምትነግሪኝ ከሆነ ማን ሲሰራ እንደነበረ ፍላሹንም የምትሰጪኝ ከሆነ በእርግጠኝነት ባለቤትሽ ያለበትን ቦታ ማወቅ እንችላለን። ባለቤትሽንም ነፃ ማድረግ እንችላለን። በህይወት ካለ ቃል እገባልሻለሁ። የገባንበት ገብተን ባለቤትሽን ነፃ ለማውጣት ጥረት እናደርጋለን። ከአንቺ ግን በዚህ እኔና አንቺ እንስማማለን? እኔ እሱን ለመመለስ ምንም አደርጋለሁ። መልካም። ለማንኛውም ውድ ቤተሰቦቼ ከዚህ በላይ ቪዲዮውን ማስኬድ አልፈልግም። ከእሱ አንደበት ማን ከሃዲ መሀላችን ላይ እንዳለና ስቲል ከዮናስ ጀርባ ሆነው እየሰሩ ያሉ ሰዎች ካሉ ማወቅ እፈልጋለሁ። ቪዲዮ ላይ ሜንሽን እንዲደረግ እንዲገለጽ አልፈልግም። ድጋሚት ሁለተኛ ስህተት መስራት አንፈልግም። ያሉትን ነገሮች ለማጥራት ጥረት አድርጋለሁ። ፍላሹ ላይም ብዙ መረጃ እናገኛለን ብዬ አስባለሁ። በቀጣይ ቪዲዮ ስመጣ በተቻለ መጠን እንግዲህ ለእናንተም ለውድ ቤተሰቦቼም ለእህቴም
አዲስ ዜና ይዤ እመጣለሁ ብዬ አስባለሁ። እናንተም በጸሎት ታግዙኝ። ምንም ነገር እንዲደርስበት አንፈልግም። ሄኖክ ባለበት ቦታ ሰላም ሆኖ እንዲቆይልን የምንፈልገው። በተቻለ መጠን እንግዲህ በፍጥነት ነገሮችን ለመከወን ጥረት እናደርጋለን። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ስለቆያችሁ፣ ጫካ ላይም አብራችሁኝ ስለተጉላላችሁ፣ ብዙ ሰይጣናዊ ስራዎች አብራችሁኝ እየተመለከታችሁ እግዚኦ እያላችሁ እያገዛችሁኝ የነበራችሁ ማህበረሰብ ከወዲሁ ማመስገን እፈልጋለሁ። በቀጣይ ቪዲዮ እንግዲህ ወደ እናንተ የተሻለ ውጤት ያለው ነገር ይዤ እመጣለሁ። እስከዛ ድረስ አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ አድርጉት። ቪዲዮን ደግሞ ሼር በማድረግ ለወዳጅ ዘመዶቻችሁ አዳርሱልኝ። ጠላትም ወዳጅም ቪዲዮችንን እያየ እጃችን ምን ድረስ መሄድ እንደሚችል እንድታረጋግጡልኝ እፈልጋለሁ። በያላችሁበት ቸር ቆዩልኝ።